ሰላም። ዛሬ ይዤላችሁ የቀረብኩት ስመጥር ተደባዳቢ የሆኑት ስቲቨን ሴጋል እና ታይሰን የሰሩትን ምርጥ አክሽን ፊልም ነው። ስራችን የሚመቻችሁ ከሆነ ላይክ እና ሰብስክራይብ በማድረግ ድጋፋችሁ አይለየን እያልኩ ወደ ታሪኩ ልግባ። ፊልሙ የሚጀምረው ደቡብ አፍሪካ ውስጥ ነው። ሀገሪቱ በቅርቡ በተከሰተው ከባድ ጦርነት ምክንያት ትልቅ ቀውስ ውስጥ ገብታለች። አሁን ታዲያ የሁሉ መከራ አልፎ በመልሶ ግንባታ ነገሮች እንደ አዲስ መነቃቃት ጀምረዋል። ሀገሪቱን ሙሉ ለሙሉ ጥለው ያሉት የውጭ ኩባንያዎች እንደ አዲስ ለመደራጀት እየታገሉ ነው። በዚህ መሃል ነበር ላውደር እና ሼክ አሳድ የተገናኙት። ግንኙነታቸው ንጹህ የንግድ ስምምነት ብቻ አልነበረም። ላውደር ማይክል ከተባለ ጓደኛው ጋር በዚህች ሀገር ያለውን የቴሌኮም አቅርቦት ለመቆጣጠር አቅዷል። ለዚህም የጦር መሳሪያ ለእነዚህ አማጽያን በመሸጥ በሰሜንና በደቡብ መካከል ያለውን አለመግባባት ወደ እርስ በርስ ጦርነት እንዲቀየር እየጣረ ነው። ይህ ደግሞ አሁን ያለውን መንግስት አዳክሞ እነሱ የሚፈልጉትን የጥቅም መዋቅር ለመዘርጋት ይረዳቸዋል። በሌላ በኩል ሱዛናና ማይክል ምሳ እየበሉ ይታያል። ማይክል በልቡ ያመቀውን ፍቅር ለመግለጽና ግንኙነታቸውን ወደሚቀጥለው እርከን ለማሸጋገር ቸኩሏል። የሱዛና ምላሽ ግን ቀዝቃዛ ሆኖ አገኘ። ስሜቱን እንዳትጎዳው እየተጠነቀቀች ግንኙነታቸው መፍጠን እንደሌለበት አስረዳችሁ። የማይክል ተስፋ በዚያው ቅጽበት የተንኮታኮተ ይመስል ነበር። ከእሷ ጋር እንደተለያዩ ካባ ከተባለ የጦር ጀነራል ጋር ተገናኙ። ሁሉ ስለተባሉ የጥንት ተዋጊዎች ታሪክ ያብራራለት ጀመር። እነዚህ ጎሳዎች በድሮ ዘመን በተደረገ አንድ አስከፊ ጦርነት ሽንፈት እንደቀመሱና ዘራቸው ከምድረ ገጽ እንደጠፋ እየተረከለት በእጁ የያዘውን ፋይል አቀበለ። ካባ በድንጋጤ ተዋጠ። ገጾቹን ሲገለብጥ የሚያየው ማመን አቃተው። የጠፉ የመሰሉት የገዛ ወገኖቹ በሚስጥር በመላው ዓለም ላይ ተበታትነው እየኖሩ እንደሆነ ተረዳ። ዘሮቹ ካሉበት አሰባስቦ ወደ ሀገራቸው ለመመለስ በዛችው ቅጽበት ወሰነ። ማይክልም በሚያስፈልገው ሁሉ እንደሚረዳው ዝግጁ እንደሆነ በመግለጽ እሱም ደግሞ በተራው ቻይናውያን የንግድ ተቀናቃኞቹን ለማሸነፍ ከጎኑ እንዲቆም ጠየቀው። ይህንን እየተወያዩ በነበረበት ሰዓት ላውደር ወደ ውስጥ ገባ። ሰተት ብሎ ወደ ካባ በመቅረብ በቤቱ ባህል መሰረት ሳይጠጡ መቀመጥ እንደማይቻል ገለጸለት። ካባ ግን አልጠጣም አለ። ላውደር ፈገግ ብሎ እንደውም የቤቱን ስፔሻል መጠጥ እንዲሰጡ ታዘዘ። ወዲያውኑ ጋርዱ ድራፍት ቀድቶለት ፊቱ አስቀመጠ። ካባ አሁን ደሙ ፈላ። በድጋሚ አልጠጣም ብሎ መለሰ። ሶስተኛው ሲጠይቀው ግን ነገር ተበላሸ። ከየአቅጣጫው የላውደር ወሮበሎች ከበቡት። የመጀመሪያው ተፋላሚ ምን እንደመታው እንኳን ሳያውቅ ነበር ራሱን ይሳል። ምቶቻቸው ለሱ ምንም አልነበሩ። በብረት እጁ የሚያሳርፍባቸውን ምቶች አንዳቸውን መቋቋም አልቻሉ። እቺ የቤቱ አስተናጋጅ ደግሞ ማየት ማመን ነው የሚለውን ሕግ የምትከተል አትመስል። ጠርሙሷን ሳብ በማድረግ ከኋላው ሰበረችበት። እሱም በደም ፍላት ለመማታት ሲዞር ግን አለቃቸው ላውደር ጸቡን ተቀላቀለ። የሁለቱ አደገኛ ወታደሮች ፍልሚያ አሰቃቂ ነበር። ሳይሸናነፉ ለረጅም ሰዓት ተፋለሙ። የካባን ጥቃት እያመከነ የሰውነቱን ወሳኝና ደካማ ነርቮች እየመረጠ ሲያጠቃው ካባ መዳከም ጀመረ። የላውደር የእጅ ፍጥነት የተለየ ስለነበር በተደጋጋሚ ያገኘ። ነገር ግን እንደውም ንዴቱ እየጨመረ መጣ። ምቶቹ እየጠነከሩ ሄዱ። ላውደር በቴክኒክ 10 እጥፍ በልጦ ቢገኝም የካባ ጽናትና እልህ ግን የተለየ ነበር። ዓላማው አንድና አንድ ብቻ፣ ጠላቱን መርታት። ያለ ርህራሄ በዚህ ድንጋይ እጆቹ ቡጢዎቹን ያዘንብ ጀመረ። በመጨረሻም ላውደር ምቶቹን መቋቋም አቅቶት ወደቀ። ካባም በድል አድራጊነት ስሜትና በንቀት ተሞልቶ ተፍቶበት ከማይክል ጋር ወደሚቀጥለው አሳይመንታቸው አመሩ። በሌላ ትዕይንት ጃን እና ሩይን የተባሉት የቻይና ነጋዴዎች በቅርቡ ስለሚደረገው የጨረታ ስምምነት ተጨንቀዋል። የጨረታው ሂደት እጅግ ኢፍትሐዊ እንደሆነና ማንም እንደማያምናቸው ገምተዋል። የጨረታው አስተባባሪ የሆነችው ሱዛና ለነሱ ከመስጠት ይልቅ ለአውሮፓውያን ወይም ለአሜሪካውያን እንደምታደላ ቀድሞ ጠርጥረዋል።
ቢሆንም ግን በሙሉ አቅማቸው እንደሚታገሉ ወስነው ወደ ቦታው አመሩ። ስለ ጨረታው ለመወያየት ሁሉም ተሰብስበዋል። ሮያን ሰነዶቹን ስትመለከት በንዴት አረረች። የተቀመጠው መስፈርት ለእነሱ ፍትሐዊ እንዳልሆነና እንደሚያዳላ በምሬት ገለጸችላቸው። ሆኖም ያልጠበቀችው ክስተት ተፈጠረ። የገዛ አጋሯ ያን ፊቱን አዞርባል። የጨረታውን ሂደትና የተቀመጠውን መስፈርት እንደሚቀበል ሲናገር ሮያን በድንጋጤ ፈዘዘ። ያን ለዚህ ውሳኔው ማጠናከሪያ የሚሆን አዲስ ሪፖርት አቀረበ። የቴሌኮም ግሩፑ የስሪጂ ቴክኖሎጂን እንደ ግዴታ የተቀመጠውን መስፈርት መቀበሉን አስረዳ። ሁሉም በዚህ በመስማማታቸው ጨረታው እንዲቀጥል ተወሰነ። ማይክል እና ቡድኑ ከስብሰባው እንደወጡ ነበር መጣላት የጀመሩት። የማይክል ቡድን አባላት እንዴት ብቻ አንተ ወስናለህ በሚል የወቀሳ ማት ያዘንቡበት ጀመር። ማይክል ግን ውሳኔው ትክክል እንደሆነና ለማሸነፍ በቦታው ላይ ፈጣን ውሳኔ መወሰን እንደነበረበት በመግለጽ ተከራከረ። ያን ደግሞ ወዲያውን ወደ ዋናው መስሪያ ቤት ደውሎ ለቴሌኮም ጨረታው የሚሆን መሳሪያ እንዲላክለት ጠየቀ። ነገር ግን መልሳቸው ያልተጠበቀ ነበር። ያለህን ነገር ተጠቅመ ስራ የሚል ቀጭን ትዕዛዝ ሰጡት። ይህ ለያንና ለባልደረባው የመርዶ ዜና ነው። መስፈርቱን ማሟላት እንደማይችል ስለተረዳ ወዲያውኑ ሌላ ሀገር የሚኖር ጓደኛው ጋር በመደወል የስሪጂ መሳሪያዎችን እንዲልክለት ለመነ። እሱም ወዲያውኑ ተስማሙ። ይህ ሁሉ ሲሆን ግን ካባ እንደ ጥላ እየተከተለው እንደሆነ አላወቀም። ከሚቀጥለው ህንፃ ላይ በከፍተኛ የስለላ ቴክኖሎጂዎች ታግዞ እያንዳንዱን እንቅስቃሴ በንቃት መከታተል ከጀመረ ሰነባብቷል። የያን ጓደኛ የላከው መሳሪያ እጃቸው ሲገባ ሮያን በደስታ አበደች። ወዲያው አለቃዋ ጋር በመደወል እቅዳቸው ሁሉ ተሳክቶ አሁን ጨረታውን መሳተፍ እንደሚችሉ አበሰረችለት። በዚህ ሰዓት አድፍጦ የሚጠብቀው ካባ ሽቦውን ጠልፎ እያንዳንዱ የሚያወሩትን ነገር ይሰማ ነበር። የያን የበላይ አለቃም የስልክ መስመሩ መጠለፉን ሲረዳ በፍጥነት ጥሪውን አቋረጠ። በዚህ በጣም በመደናገጣቸው ያን ወዲያውኑ ለጥንቃቄ ሲል ስልኩን ቀየረ። የዛኑ ቀን አዲሱን የስሪጂ ቴክኖሎጂ ለመቅጠም ከጨረታ አስተባባሪዋ ሱዛና ጋር መጓዝ ጀመሩ። ስለ ኩባንያቸው ታሪክ ውጤታማነትና ስለ ወደፊት ስኬት በጋለ ስሜት መስበክ ጀመረ። የሱዛና ፊት ግን ምንም ስሜት አይነበብበት። እሷ የምትፈልገው ውጤት እንጂ የተስፋ ቃላቶች አይገዟትም። ከአታካሽ ጉዞ በኋላ ቦታው ላይ እንደደረሱ ያን ስራውን ለመጀመር ረጅሙን የብረት ምሰሶ ላይ ወጣ። እሷም ራቅ ብላ እየጠበቀችው ነበር። መሳሪያውን ገጥሞ እንደጨረሰ መስራት አለመስራቱን ለማረጋገጥ በሬዲዮ ሲጠራት ግን መልስ አጣ። በሰዓቱ አካባቢውን ስትቃኝ አንድ ዘግናኝ እይታ ገጥሟት ነበር። የመንደሩ ነዋሪዎች ተሰብስበው አንድ ሕፃን ልጅ ለአምላካቸው ሊሰዉት ሲዘጋጁ አየች። ምንም ሳታመነታ ነበር መሃላቸው ገብታ ልጁን እንዲለቁት መጣላት የጀመረችው። ነዋሪዎቹ ግን አልሰሟትም። እንደውም ቁጣቸውን ወደ እሷ አዞሩ። በዚህ ሰዓት ያን ስለደረሰላት ተባብረው ሕፃኑን ነጥቀው በመኪና ውስጥ በመክተት አፈተለቁ። የመንደሩ ነዋሪዎች ግን ዝም ብለው አልተመለከቱም፣ አሳደዷቸው። ያን በመኪናው መጫኛ ላይ ሆኖ ለመከላከል ሲታገል በገመድ አስረው ከመኪና ላይ አወረዱ። ሱዛና ከሕፃኑ ጋር ስታመልጥ እሱን እየጎተቱ ወስደው ከአንድ እንጨት ጋር አሰሩት። ያን በንዴት ሕፃን ልጅ እንዲገሉ እንደማይፈቅድላቸው ስሜታዊ ሆኖ ቢጮህም ባህላቸው የተደፈረባቸው ነዋሪዎች ግን ሊሰሙት አልፈለጉም። ሁሉም በአንድ ድምፅ ይገደል እያሉ ጮሁ። በሌላ በኩል ሱዛና ሕፃኑን ይዛ በፍርሃት እየተጣደፈች ወደ አንድ ክሊኒክ ገባች። ነገር ግን ያመለጠችው የመሰላት ሕዝብ እዚያም ተከትሏት ነበር። መጀመሪያ ሊገሏት የመጡ መስሏት ነበር። እውነታው ግን ፈጽሞ የተለየ ነው። የመጡት የሕፃኑን ጤንነት ለመጠየቅ ነበር። ከዛም ሼክ አሳድ ለሚባለው መሪያቸው በመደወል በሰላም ክሊኒክ ውስጥ እንደተኛች አሳወቁ። እሱም በተራውያን ላይ ምንም ጉዳት እንደማያደርስበትና በነጋታው እንደሚለቁት ቃል ገባላት። በሚቀጥለውም ቀን የሥራ ባልደረባው ሪያን ከታሰረበት ተረክሞ ወደ ቤት ጉዞ ጀመረ። መንገድ ላይ በእርግጥም እድለኛ ሰው እንደሆነ ነገረችው። ምክንያቱም ከውዶ ጎሳ ጋር አብሮ መጠጥ የመጠጣት እድል በዚህ ሀገር ውስጥ እንደ ትልቅ የህይወት ዋስትና የሚቆጠር ነበር። ከነሱ ጋር የፈጠረው ወዳጅነት እንደሚያስከብረውና በዋነኛውም ሁኔታ ውስጥ ቢሆን እንደሚጠብቁት አብራራችለት። በሌላ በኩል በቢሮ ውስጥ ሱዛና ካባ በድብቅ ሲከታተለው ያነሳቸውን ፎቶዎች ስታገኝ ደሟ ፈላ። በንዴት ተሞልታ ወደ ኦማር ነበር ሄደችው። ኦማር በሀገሪቱ የመገናኛ ቴክኖሎጂ ሚኒስቴር ከፍተኛ ባለስልጣን ሲሆን የቴሌኮም ጨረታው ሂደት ላይ በበላይነት የሚከታተልና የሚመራ ዋና የመንግስት ተወካይ ነው። ፎቶዎቹን ካየ በኋላ ድርጊቱ እጅግ አጠራጣሪና ነውር መሆኑን ባይክድም በህግ አግባብ ግን ይህንን ድርጊት የሚከለክል የተጻፈ ደንብ እንደሌለ በመጥቀስ ምንም ሊያደርግ እንደማይችል አስረዳል። ይህ ምላሹ የሱዛናን ብስጭት የበለጠ አቀጣጠለው። በሚቀጥለው ቀን ጨረታው መጀመሩ ሲታወጅ የያን ቡድን ፕሬዘንቴሽኑን ለማቅረብ ተዘጋጅቶ ተገኘ። ሱዛና የዲኤች ቡድንን ስትጠራ ሆን ብላ ያንን እንደ አንድ ተራ የቻይና ነጋዴ አድርጋ ጠራችው። እሱ ግን ይህንን ስድብ ዝም ብሎ አልዋጠው።
ማንነቱንና ሙያውን በማስከበር ወዲያውኑ አጸፋውን መለሰላት። ከዛም በሙሉ የራስ መተማመን መሳሪያዎቹንና ቴክኖሎጂውን በኩራት ማሳየት ጀመረ። የማይክል ሰዎች አልተኙለትም። ፕሬዘንቴሽኑን ለማበላሸትና ከጨዋታው ለማውጣት ሲግናል ማቋረጫ መሳሪያቸውን በመጠቀም ዳታውን ሁሉ ሊያጠፉበት ሞከሩ። ያን ግን ችግሩን በፍጥነት ስለተረዳ በተንኮል የተጠመደውን ወጥመድ ሰብሮ የሚያልፍ ሌላ ምስጢራዊ ሲስተም ወዲያውኑ በማስነሳት ፕሬዘንቴሽኑን ቀጠለ። ይህ ድርጊቱ ብቃቱን ያረጋገጠበት አስደናቂ ቅጽበት ነበር። ነገር ግን ደስታው ብዙም አልቆየም። በድንገት ፖሊሶች ወደ አዳራሹ ዘልቀው በመግባት መጠጥ ይዘህ ተገኝተሃል በሚል የውሸት ክስ በቁጥጥር ስር አዋሉ። ይህ የተቀነባበረ የጠላት ሴራ መሆኑን በምሬት ለማስረዳት እየሞከረ በነበረበት ሰዓት ይባስ ብለው ካባና እስከ አፍንጫቸው የታጠቁ ወታደሮች ወደ አዳራሹ ዘልቀው ገቡ። ጥይት እንደ በረዶ ዘነበ። አዳራሹ በጩኸት ተሞላ። በዚህ የጥይት ናዳ መሃል ያን በፍርሃትና በድንጋጤ ለመነሳት ሞከረ። ነገር ግን በሰደፍ ማጅራቱን ሲሉት ራሱን ስቶ ወደቀ። ማይክል አሁንም ሁሉም ነገር እንዳሰበው እየሄደለት ነው። ከተማዋ በእርስ በርስ እልቂት ተናውጣለች። የቴሌቪዥን ጣቢያዎች ስለ ሁኔታው አስፈሪነት በየቻናሉ እየዘገቡ ይገኛል። ካባም ባለስልጣኖቹ መሃል ቆሞ ድምፁን ከፍ በማድረግ የሰሜኑ ምክትል ፕሬዝዳንት ጋር በጭካኔ መገደላቸውን አረዳቸው። በዚህ ሁሉ መሃል ግን ማይክል ብድግ ብሎ የሚያደርጉት ነገር ልክ እንዳልሆነ በትዕቢት ተሞልቶ መለሰላቸው። ካባ ምንም ሳያመነታ እንደ አሻንጉሊት ከመቀመጫው ላይ አንጠልጥሎ እየደበደበ ወደ ሌላ ክፍል ወሰደው። ውስጥ እንደገቡ ግን ወዲያው ተውኔታቸውን ትተው ስለሚቀጥለው ቀመራቸው መወያየት ጀመሩ። ማይክል ጦርነቱ እንዲቀጥልና ግጭቱ እንዲባባስ ከፍተኛ ፍላጎት እንዳለው ሲገልጽ፣ ካባ ግን ህዝቡን ከዚህ በላይ ማጫረስ እንደማይፈልግ ገለጸለት። በዚህ ጊዜ የማይክል ባልደረባ ፊሊፕ ከመታጠቢያ ቤት ብቅ አለ። በማይክል እብደት ደንግጧል። ይህንን ህዝብ የማጫረስ እቅዱን እንዲያቆም ተማጸነው። እሱ ግን ገና መጀመሩ ነበር። ከቴሌኮሙኒኬሽን ስራ ይልቅ ከጦርነት የምናገኘው ገንዘብ ይበልጣል ብሎ መለሰለት። ፊሊፕም ይህንን ተግባር አጋልጣለሁ ብሎ በመዛት ለመውጣት ሲዘጋጅ ማይክል ምንም ሳያቅማማ በዛው ሰከንድ አስወገደው። ቀጥሎም ቀጭን ትዕዛዝ አስተላለፈ። አንድ ልዩ የሬዲዮ ፍሪኩዌንሲ በመልቀቅ ማንኛውንም የመገናኛ ዘዴዎች አውድም፣ ሀገሪቷ ወደ ጨለማ ቀይራት የሚል ነበር። ካባም ይህንን የጥፋት ተልዕኮ ለመፈጸም መሳሪያውን ታጥቆ ከአዳራሹ ወጣ። ይህ ሁሉ ሲሆን የማይክል ሰዎች የቴሌኮም ባለሙያዎቹን በህንፃ ውስጥ እንዳገቷቸው ነበር። በዚህ ጭንቅ ሰዓት ኦማር ከብዙ ወታደሮች ጋር በመሆን ወደ ውስጥ ሰብሮ ገባ። ሰራተኞቹን ከአፈናው ነፃ ካወጣቸው በኋላ የፕሬዝዳንት ባርሎንን እቅድ በዝርዝር አስረዳቸው። ሀገሩን ወደ ሰላምና መረጋጋት እንዲመለስ የተቻለውን ሁሉ ጥረት እያደረገ መሆኑን በመግለጽ ተስፋ ሰጣቸው። በዚህ ሰዓት የተንኮል አባቱ ማይክል እንደተጎዳ ሰው ተደግፎ ወጣ። ልብሱ ተበላሽቶና ሰውነቱ ተጎሰቋቅሎ ነበር። ሀገሪቱ አሁን ከመቼውም ጊዜ በላይ የመገናኛ ዘዴ ትፈልጋለች። ስርዓት ማስፈን የሚችለው የኛ ቡድን ብቻ ነው ብሎ ሲናገር ለሀገሪቱ የሚቆረቆር ይመስል ነበር። ይህንን ሲሰማ የግንኙነቱ መስመሮች የእሱ ቡድን በአንድ ሰዓት ውስጥ ማስተካከል እንደሚችሉ በእርግጠኝነት ተናገረ። እነሱም የሚያስፈልገውን መሳሪያ ሁሉ አሟልተው በመስጠት ስራውን እንዲጀምር አዘዙ። ያን አንድ በአንድ የማይክልን ቫይረስ እየገደለ ስራውን ሲያቀላጥፍ ኦማርና የክብር ዘበኞቹም አካባቢውን በንቃት መጠበቅ ጀመሩ። ነገር ግን ማይክል አልተኛላቸውም። በድብቅ ለካባ መልእክት አስተላለፈ። ያን እንዳይሳካለት ለማድረግ ቁልፍ የሆኑ የኔትወርክ ማማዎችን አንድም ሳይቀር እንዲያፈርስ ሚስጥራዊ ትዕዛዝ ሰጠው። በተመሳሳይ ሰዓት ያንና ቡድኑ የመጀመሪያውን መስመር ጠግነው ለማስጀመር ቻሉ። ለጥቂት ሰከንዶች መስመሩ ሰራ። የስልክ ጥሪ ማድረግ ሲችሉ የተሰማቸው ደስታ ወደር አልነበረውም። መስመሩ ግን ወዲያውኑ ተቋረጠ። ያን በፍጥነት ችግሩን መርምሮ የትኞቹ ማማዎቹ ከጥቅም ውጪ እንደሆኑ ሲረዳ ሌላ አማራጭ መንገድ በመቀየስ ሲስተሙን መልሶ የሚያስነሳበትን ብልሃት ፈጠረ። ሆኖም ነገሮች በዚህ ውጥረት ላይ እያሉ ሱዛን አስደንጋጭ ነገር ተናገረች። የዲኤች ኩባንያ ሕግ በመጣሱና በጨረታው ሂደት ላይ ማጭበርበር በመፈጸሙ ከውድድሩ ውጪ መደረጉን ተናገረች። ያን የሰማውን ማመን አቃተው። በዚህ የሞት የሽረት ሰዓት ሀገር ስትቃጠል ስለ ቢሮክራሲ ማውራቷ እጅግ አበሳጨው። የሚገርመው ነገር ግን ይህ አልነበረም። ማይክል ለዲኤች ቡድን ሽንጡን ገትሮ መከራከር ጀመረ። ሌላ እድል ሊሰጣቸው ይገባል አለ። ይህንን ያደረገው ግን ለጽድቅ ሳይሆን ሲስተሙን ለመክፈት የሱዛና የጣት አሻራ ስለሚያስፈልገው እሷን አግባብቶ ወደ ኔትወርክ ማዕከሉ ለመውሰድ የጠነሰሰው ተንኮል ነበር። ወዲያውኑ ወታደሮች አጅቧቸው ወደ ማዕከሉ መንገድ ጀመሩ። አካባቢው ላይ ሲደርሱ ግን ካባና ጭፍሮቹ አድፍተው በመጠበቅ ቦታውን በጥይትና በመትረየስ ሩምታ አናወጡ። ተሽከርካሪዎች በፍጥነት ፍሬን ይዘው ቆሙ። አካባቢው በባሩድ ጭስና በጩኸት ተሞላ። በርካታ ሰዎች ተመተው ሲወድቁ፣ የፕሬዝዳንቱ የክብር ዘበኞች ግን እንደ አንበሳ ተፋለሙ። ተጨማሪ ኃይል እስኪመጣ ድረስ ቦታቸውን ሳይለቁ ጥቃቱን መመከት ቻሉ።
ውጊያው ረገብ ሲልና ወታደሮቹ አካባቢውን ሲቆጣጠሩ በዛ አስፈሪ ሁኔታ ውስጥ ሆኖ የኤሌክትሪክ ማማውን ወደ ላይ መውጣት ጀመረ። ይህን የተመለከተችው ሱዛና ልቧ ራራ። ቀደም ሲል የነበረው ጠንካራ አቋሟ ለዝቦ ለያን ያላት ስጋትና እንክብካቤ በሚገልጽ መልኩ እባክህ ተጠንቀቅ አለች። በዚህ መልኩ ስራቸውን በተሳካ ሁኔታ አጠናቀው ወደ ሁለተኛው ማማ ጉዞ ጀመሩ። የደቡብን ድንበር ለማቋረጥ ሲዘጋጁ ግን ኢሳም የተባለው የክቡር ዘበኞቹ አዛዥ በሬዲዮ ግንኙነት አድርጎ ተኩስ እንዳይከፈትባቸው ትዕዛዝ ለማስተላለፍ ሞከረ። ነገር ግን መልእክቱ ከመድረሱ በፊት ከድንበሩ ጠባቂዎች የጥይት ናዳ ወረደባቸው። ሁሉም ነፍሱን ለማዳን ተበታተነ። በዚህ ጊዜ ሰላም መፈለጋቸውን ለማሳየት የተባበሩት መንግስታት ባንዲራን ለማውለብለብ አሰቡ። ያን ግን በልበ ሙሉነት የቻይና ባንዲራ ይዞ ወደፊት ወጣ። ጥይቶቹ በግራና በቀኝ ሲያልፉ እሱ ግን ባንዲራውን ከፍ አድርጎ በድፍረት ተራመደ። ወታደሮቹም ባንዲራውን ሲያዩ ተኩሳቸውን አቆሙ። ያንና ቡድኑ በሰላም አልፈው ሁለተኛውን ማማ ጠግነው እንደጨረሱ ተስፋቸው በድጋሚ አለመለመ። ነገር ግን ወደ ሶስተኛው ማማ ሲጠጉ ከየት እንደመጣ የማይታወቅ ሚሳኤል ማማውን ስለመታው ተቆራርጦ ወደቀ። የካባ ሰዎች እንደገና ተኩስ ከፍተው ከባድ ውጊያ ተጀመረ። በተኩስ ልውውጡ አዛዦቹ ሳይቀር በጥይት ተመተዋል። ሁኔታው ከድጡ ወደ ማጡ ሆነ። ሆኖም ያለውን ጉልበት ሁሉ አሰባስቦ አንድ ተሽከርካሪ ውስጥ ገባ። ዓላማው ሱዛንንና ሌሎቹን ሴቶች ከዚህ ቦታ መውጣት ቢሆንም ተሽከርካሪው ግን ጭቃ ውስጥ ተቀርቅሮ አልወጣ አለው። ካፒቴኑም ተስፋ አልቆረጠም። የካባ ታንክ ወደ እነሱ እየገሰገሰ መሆኑን ሲመለከት የጀግንነት እርምጃ ወሰደ። ቦምቡን አውጥቶ ኢላማውን ትክክለኛ ሰዓቱን በመጠበቅ ወደ ካባ ታንክ ወረወረው። ፍንዳታው አካባቢውን አናወጠው። ታንኩ ከጥቅም ውጭ ሆኖ እንቅስቃሴውን ሲያቆም ካባም ራሱን ስቶ ወደቀ። ክፍተቱ ለያንና ለሴቶቹ የማምለጫ ዕድል ስለከፈተ ከመኪናው ዘለው በመውረድ ነፍሳቸውን ለማዳን እግሬ አውጭኝ አሉ። ነገር ግን የካባ ወታደሮች እንደ ተራበ አውሬ ተከተሏቸው። ብዙም ሳይርቁ ሱዛንን ከያዟት በኋላ እየጎተቱ ሊወስዷት ሞከሩ። ያን ይህንን ሲመለከት ደሙ ፈላ። ወደ ኋላ በመመለስ በያዘው ዱላ በወኔ ተፋለሟቸው። ሆኖም ዱላውን ተቀብለው ሊቋጩት ሰከንዶች ሲቀራቸው አንዲት የመንደሩ ሴት ደርሳ ተረፈችው። በዚህ መሃል ቆስሎ የነበረው ካፒቴን በሬዲዮ መልእክት አስተላለፈ። ያን ተስፋ እንዳይቆርጥና ትግሉን እንዲቀጥል ልብ በሚነኩ ቃላት አበረታታ። የንጀን I know you can do it. Is it impossible? የንጀን you are our only hope. ንግግሩን ሳይጨርስ ግን ካባ ራሱን ከሳተበት ተነስቶ ተኮሰበት። የንጀን ጀግናው ካፒቴን ሕይወቱ አለፈ። ያን ደግሞ በሐዘን እየተቃጠለ ሱዛንን ይዞ እንደምንም ማምለጥ ቻለ። ሀገሪቱ በዚህ አስፈሪ ብጥብጥ እየተናወጠች ይባስ ብሎ አስፈሪ አውሎ ንፋስ ተነስቷል። በሌላ በኩል ሱዛና ደግሞ ሕይወቷን ስላተረፈላት ከልቧ መስግናው በአቧራ ውስጥ ተደብቀው ቀጣዩን እርምጃቸውን ማቀድ ጀመሩ። ያን ይህንን አስፈሪ አውሎ ንፋስ ለነሱ ሽፋን ሊሆን እንደሚችል አስቧል። እቅዱ እንዲሳካ ግን የቴሌኮም ፍሪኩዌንሲ ሚስጥራዊ ኮድ መጠቀም ይኖርበታል። ኮዱን ደግሞ ሱዛና ስላየችው ይህንን ሚስጥር ለማንም እንዳታወጣ አስማላት። ይህ በእንዲህ እንዳለ ካባ የተረፉትን ወታደሮች በሙሉ ወደ ኡዳንጎሳ መንደር በመሄድ ማማቸውን እንዲደመስሱ የሚያዝ የሬዲዮ መልእክት አስተላለፈ። አደጋ ወደዛ እየሄደ መሆኑን የተረዳው ያንም ቀድሞ ወደ ቦታው በመድረስ የጎሳው መሪ ለሆኑት ለሺካ ሳኢድ አስጠነቀቀ። የእርስ በርስ ጦርነት እንዳይነሳ ከፈለጉ ይህንን የኔትወርክ ማማ በሕይወታቸው ሊጠብቁ እንደሚገባ በስሜት አስረዳቸው። መሪውም ያንን ማስጠንቀቂያ በመቀበል ማንኛውንም ጥቃት ለመመከት ቃል ገቡ። ያን ስራውን ለመጀመር ማማው ላይ ወጥቶ እየታገለ ሳለ ከሩቅ የተተኮሰ ሚሳኤል ማማውን መታ። ፍንዳታው በከፊል ሲያፈርሰው ያንም መሬት ላይ ወደቀ። በዚያች ቅጽበት ግን የተባበሩት መንግስታት ሰላም አስከባሪ ሄሊኮፕተር ደረሰላቸው። ካባ ግን ወደ ኋላ አላለም። ቀጥታ ወደ ሄሊኮፕተሩ መተኮስ ጀመረ። ነገር ግን ፓይለቶቹ በቀላሉ ሸውደው ታንኩን አጋዩት። ያንንና ሱዛንንም ከዛ እሳት ውስጥ አውጥተው ወደ አስተማማኝ ቦታ ወሰዷቸው። በደቂቃዎች ውስጥ የመገናኛ መስመሮቹ ሁሉ ተስተካከሉ። የስልክ ኔትወርክ ወደ ነበረበት በመመለሱ ባለስልጣናት እርስ በርስ እየተናበቡ አስቸኳይ የተኩስ አቁም አዋጅ ታወጀ። ሀገሪቱ በዛኑ ቀን ከጨለማ ወደ ብርሃን፣ ከተስፋ መቁረጥ ወደ አዲስ ንጋት ተሸጋገረች። በዚህ ሰዓት የኡዳንጎሳዎች ደግሞ ጠላታቸው ካባን በእጃቸው አስገብተዋል። ቂም በቀል የነበረበት አንደኛው የጎሳው አባልም ካባን ለመግደል ሰይፉን መዘዘ።
ሆኖም መሪው ሼክ ሳይድ አስቆሙት። በቂ ደም ፈሷል፣ ጦርነትና በቀል መቆም አለበት በማለት በምሬት ተናገሩ። በዚህ ብቻም ሳያበቁ ያን ሁሉ ግፍ የፈጸመውን ጠላታቸውን መርቀውና ተንከባክበው በሰላም እንዲሄድ ፈቀዱለት። ይህ በእንዲህ እንዳለ በሀገራዊ ጋዜጣዊ መግለጫ ላይ ያን እንደ ብሔራዊ ጀግና ክብር ተሰጠው። ለሰራው ጀብድና ወኔ እውቅና ተሰጥቶት የቴሌኮም ጨረታውንም ኩባንያው እንዳሸነፈ በይፋ ታወጀ። ያን በደስታ ተሞልቶ ንግግር ለማድረግ ማይክሮፎኑን ሲጨብጥ ግን ድንገት ያልታሰበ ነገር ተፈጠረ። ማይክል ከጠበቃው ጋር ወደ አዳራሹ ዘልቆ ገባ። የዲኤች ኩባንያ አጭበርባሪና ሙሰኛ ኩባንያ ነው ብሎ በመጮህ ይህንን የሚያረጋግጥ ማስረጃ ጠረጴዛው ላይ በተነ። ይህ ቅሌት እንደ እሳት ተቀጣጥሎ የቦርዱን አባላት ግራ አጋባ። እየተፈጠረ ያለው ምን እንደሆነ ሁሉም በልቡ ያውቃል። የማይክል ኩባንያ ያለውን የፖለቲካ ጫና እየተጠቀመ እንደሆነ ግልጽ ቢሆንላቸውም ከሕጉ አንጻር ግን እጃቸው ታሰረ። ድሉ ተቀለበሰ። ከጥቂት ቀናት በኋላ አንድ የጦር ጀነራል ለማይክል ደወለ። ስለዚህ እጅግ ሚስጥራዊ ስለሆነ የሚሳኤል ማሻሻያ ፕሮጀክት ሊያማክረው ነበር የደወለው። ማይክልም በልበ ሙሉነት በቅርቡ ዝግጁ እንደሚሆን አረጋገጠለት። በሌላ በኩል ኦማርና ሱዛና የያንን ጉዳይ በጥልቀት እንዲመረመርና እድል እንዲሰጠው ለፕሬዝዳንቱ ለማመልከት ሄዱ። ያን ለዚህ ሀገር ደሙን አፍስሷል፣ ሁሉም ነገር ማጣት የለበትም፣ እባክዎ ጣልቃ ይግቡ ብለው ተማጸኑ። ፕሬዝዳንቱ ግን ፊታቸውን አዞሩ። ይህ ዓለም አቀፍ ችግር በመሆኑ ጉዳዩ ውስጥ እጁን ማስገባት እንደማይፈልግ ግልጽ አደረገላቸው። በተመሳሳይ ሰዓት ደግሞ ላውደርና ማይክል መጋጨት ጀምረዋል። ላውደር ከዚህ ቆሻሻ ስራ ራሱን ማውጣት ፈልጓል። ማይክል ግን ሳቀበት። አንተን የመሰለ ሰው ዝም ብሎ መሰወር አይችልም፣ የሰራኸው ጉድ ሁሉ እጄ ላይ ነው በማለት አሾፈበት። እሱ ግን ከዚህ በኋላ አንዳችም ስራ ለሱ እንደማይሰራለት በመንገር ጆሮ ላይ ዘጋበት። በሚቀጥለው ቀን ያን ወደ ቤቱ እንደተመለሰ ወደ ዋናው መስሪያ ቤት ደወለ። ምላሹ ግን ልብ የሚሰብር ነበር። እንኳን እርዳታ ሊልኩለት ከዚህ በኋላ ለካምፓኒያቸው እንደማይሰራ ቁርጡን ነግረው ዘጉበት። በጣም ነበር ያዘነው። ሀገርንና ሕዝብን ያዳነ ጀግና በኩባንያው ተክዶ ሜዳ ላይ ወደቀ። የዛን ቀን ምሽት በጨለማ ውስጥ ተስፋ ቆርጦ እየተራመደ ባልጠበቀበት ሁኔታ ሁለት ፊታቸውን የሸፈኑ ሰዎች ዘለው አነቁት። ያን በቀላሉ እጅ የሚሰጥ ሰው አልነበረም። የሞት ሽረት ትግል አድርጓል። ነገር ግን ድንገት ከየት መጣ ሳይባል ከባድ ዱላ ጭንቅላቱ ላይ ሲያርፍ ዓለም ዞረችበት። ልክ በዚህ አስጨናቂ ሰዓት አንድ ሰው በሞተር እየበረረ ደረሰለት። ሁለቱንም ጥሎ ወደ ያን ቀረበ። በዚህ ሰዓት ማይክል በሌላ መኪና ከተፍ አለ። ማይክል ምንም ጊዜ አልሰጠው። ሰውየውን በፍጥነት ራሱን ስቶ የነበረውን ያን ሞተሩ ላይ በመጫን ከአካባቢው ተሰወረ። ያን በመጨረሻ ሲነቃ ራሱን ያገኘው ፍጹም ሰላማዊ በሆነና በተጠበቀ ቤት ውስጥ ነበር። ሼክ ሳይድ እና ካርሎስ አብረውት ነበር። ካርሎስ በአውሮፓ ውስጥ ትልቁን የቴሌኮም ኩባንያ የሚመራ ባለ ሀብት ሲሆን እዚህ የመጣው ካምፓኒ ውስጥ ትልቅ የሥራ ዕድል አመቻችቶለት ነበር። ይህንን አደገኛ ተልዕኮ ትቶ አብሯቸው እንዲሰራ ጠየቀው። እምቢ ካለ ከዚህ እሳት በሕይወት እንደማይወጣ አስጠንቅቆት ወደ እሱ ኩባንያ ከመጣ ግን ቆጥሮ የማይጨርሰው ገንዘብ እንደሚከፍለው ቃል ገባለት። ነገር ግን ያን ለገንዘብና ለስልጣን ሲል አቋሙን የሚለውጥ ሰው አልነበረም። የቀረበለት ጥያቄ ውድቅ አደረገው። በሌላ በኩል ማይክል እኩይ ተግባሩን ቀጥሏል። ላውደርን ቤቱ በማግኘት ከፍተኛ ገንዘብ ፊቱ አስቀምጦ ሐሳቡን ሊያስቀይረው ሞከረ። ሆኖም ላውደር አንዴ ወስኗል። ወዲያውኑ ገንዘቡን በንዴት ፊቱ ላይ በትኖበት ወጣ። የዛኑ ቀን ያን የተደበቀበት ቤት በወንበዴዎች ተከበበ። እዚህ የመጡት የያን ላፕቶፕ ላይ ብቻ ሊያገኙት የሚችሉትን የኢንሃንስመንት ፕሮግራም የያዘውን ቦርሳ ለመቀማት ነው። ሼክ ሳይድም ያለምንም ፍርሃት ነበር የተዋጋው። ደሙ እየፈሰሰም ቢሆን እጅ ሊሰጥ ፈቃደኛ አልሆነም። እየተንገዳገደ እንኳን ይሰነዝር ነበር። አንደኛውን ጠረጴዛ ላይ ወርውሮ በጭካኔ ቢወጋውም የመጨረሻው ተኳሽ ግን የሼኩን ደረት አገኘ። የጎሳው ሰዎች የደረሱት ከረፈደ ነበር። ዘራፊውን ቦርሳውን ይዞ መንገድ ላይ ያገኘውን ሁሉ እያረገፈ አመለጠ። ሼክ ሳይድም ሕይወቱ ልታልፍ እያጣጣረ ደሙ እየፈሰሰ እንዲሸሽና ራሱን እንዲያድን እየተማጸነ ሕይወቱ አለፈ። ማይክል አሁን የጓጓለትን ቦርሳ እጁ አስገብቷል። ሲከፍተው ግን ቦርሳ ውስጥ ኮምፒውተር ሳይሆን ልብስና መጽሐፍ ብቻ ነበር ያገኘው። አሁን ትልቅ ችግር ውስጥ ገብቷል። ያን ሶፍትዌሩን ካሰራጨው የንግድ ግዛታቸው በጠቅላላ እንደሚፈራርስ ተረዳ። ስለዚህ ያንን አድኖ ትክክለኛውን ሶፍትዌር መቀማት ይኖርበታል። ወዲያውኑ በበረሃው እየዞረ ሲፈልገው በአጋጣሚ ካባን አገኘ። እሱም ከዚህ በኋላ ለማይክል መስራት አልፈለገም። ማይክል ግን እምቢ የማይለውን ፕሮፖዛል አቀረበለት። የመጨረሻው ሚሽን ላይ አብሮት የሚሰራ ከሆነ የሚፈልገውን ያክል ገንዘብና መሬት እንደሚሰጠው ቃል ገባለት። ከዛም አልፎ የተበታተነ ጎሳህን መልሼ እገነባልሃለሁ አለው።
እሱም ተስማምቶ ተባብረው ያንን ማደን ጀመሩ። በመጨረሻ በአንድ ቤት ውስጥ ተደብቆ አገኙ። አስገድደው ኮምፒውተሩን እንዲከፍት በማድረግ ሶፍትዌሩን ከወሰደው በኋላ ልክ ፕሮግራሙ እጁ ሲገባ ያንን ወደ ባህር እንዲወረውሩት ትዕዛዝ ሰጠ። እነሱ ምንም ሳያቅማሙ ወረወሩት። ነገር ግን በሕይወትና በሞት መካከል ሆኖ የመርከቧን ብረት በጣቶቹ አጥብቆ ያዘ። ከዛም ወደ ካባ በመዞር ስሜቱን በጩኸት ገለጸ። ካባ ወገኖቹን እንደከዳ፣ ለገንዘብ ሲል ወንድሙን አሳልፎ እንደሰጠ ነገረው። ከሁሉም በላይ ግን ሼክ ሳይድን የገደለው ማይክል መሆኑን አስረዳ። ከሼኩ አስክሬን ላይ ያገኘውን የማይክልን የኮት ቁልፍ እንደ ማስረጃ በማሳየት የክህደቱን ጥግ ነገረው። ካባ የሼኩን ሞት ሲሰማ ያንን መልሶ ከውሃ ውስጥ አወጣ። በዚህ ሰዓት ማይክል ደግሞ በጉጉት ፕሮግራሙን ኮምፒውተሩ ላይ ሲጭነው ያላሰበው ነገር ተፈጠረ። ፕሮግራሙ ወዲያውኑ ተበላሽቶ አገልግሎት መስጠት አቆመ። ማይክል በገነ። ወደ ውጭ ወጥቶ ያንን መልሶ ከውሃ ውስጥ እንዲያወጣው ጠየቀው። ካባ ግን በውሃ ውስጥ ሰጥሞ እንደሞተ በመናገር ዋሸ። በሚቀጥለው ቀን ያን የጠፋበትን የሲስተማቸውን ኮድ ለማስመለስ ከፍተኛ ተጋድሎ እያደረገ ነበር። ነገር ግን መንገዱ አልጋ ባልጋ አልሆነለትም። ወደ ዳታው ክፍል ለመግባት የኩባንያው ፍቃድ እንደሚያስፈልግ ሲነገረው ደግሞ ተስፋ ለመቁረጥ ተቃረበ። በዚህ ሰዓት ሱዛና ጣልቃ ገብታ አስፈላጊውን የፍቃድ ወረቀት አቀረበችላቸው። ቀጥሎም ያንና ቡድኑ ማንም ሳያያቸው በድብቅ ወደ መቆጣጠሪያው ክፍሉ ሰርገው በመግባት ስራቸውን በከፍተኛ ጥንቃቄና ጸጥታ ማከናወን ጀመሩ። ዓላማቸውም አንዳችም ዱካ ሳያስቀሩ የማይክልን የተንኮል መረጃ ማግኘት ነበር። ይህ በእንዲህ እንዳለ ማይክልና ካባ ደግሞ የፖሊስ ልብስ ለብሰው ራሳቸውን በመቀየር ወደ ስብሰባው አዳራሽ ሰርገው ገቡ። የእነሱ ዓላማ ደግሞ ሕንፃውን ሙሉ ለሙሉ ለማውደም ነበር። አደገኛ ቦምቦችን በድብቅ የተለያዩ የሕንፃው ክፍል ውስጥ ሲቀብሩ፣ ካባ ግን በልቡ ሌላ እቅድ ነበር። ማይክል ሳያየው ቦምቦቹን ሙሉ በሙሉ ጉዳት እንዳያደርሱ እያጠፋቸው ነበር። በጉጉት ሲጠበቅ የነበረው ጋዜጣዊ መግለጫ ተጀምሮ ካርሎስ መድረኩ ላይ ወጣ። የቴሌኮም ኢንዱስትሪውን ስለፈጠረ አንድ ወጣት በስሜት መናገር ጀመረ። ትልልቅ ኩባንያዎች የሕዝብን መረጃ በሚስጥር በመያዝ የሰዎችን ነፃነትና ግላዊነት እንዴት እንደሚጋፉ በምሬት አብራሩ። አሁን ግን አንድ ጀግና ይህንን ታሪክ እንደቀየረው አበሰሩ። በመጨረሻም የ3 ቢሊዮን ዩሮ ዋጋ ያለውን የኤልኬ ግሩፕ ፕሮጀክት ያሸነፈው ኩባንያ ይፋ አደረጉ። አሸናፊው የያን ቡድን ነበር። አለቆቹ ይህንን ሲሰሙ ደነገጡ። ከጥቂት ቀናት በፊት ያባረሩት ሰራተኛቸው አሁን እንዴት አሸናፊ እንዳደረጋቸው ግራ ገብቷቸዋል። መላው አዳራሽ በጭብጨባ ሲናጋ የኩባንያው ሊቀመንበር ማመን አቅቷቸው በድንጋጤ ፈዘዙ። ካርሎስም ሊቀመንበሩን እንኳን ደስ አሎት እያላቸው ባሉበት ቅጽበት ያንና ሱዛና ወደ አዳራሹ ገቡ። ማይክል ይህንን ሲያይ በውስጡ የነበረው ቂም ገንፍሎ ወጣ። ከሱዛና ጋር ሲያዩ ደግሞ በለየለት የቅናት ስሜት ተቃጥሎ ካባ ቦምቦቹን እንዲያፈነዳቸው ትዕዛዝ ሰጠ። በተመሳሳይ ሰዓት የያን አለቃ ስላደረገው ተጋድሎ ሁሉ አመስግኖት ለድርጊታቸው ደግሞ ይቅርታ ጠየቁ። ያን ግን ተመልሶ ለመስሪያ ቤቱ ለመስራት እቅድ እንደሌለው በአክብሮት አስረዳ። ብዙም ሳይቆይ ድንገት ካባ ወደ መድረኩ ወጣ። ተከታታይ ፍንዳታዎች ተሰሙ። ይህንን ሲያይ በንዴት ለምን አሁንም ድረስ ማይክል እንዲጠቀምበት ፈቅዳለህ ሲል በጩኸት ጠየቀው። ነገር ግን መልሱ ያልተጠበቀ ነበር። ትልቁ ስክሪን ሲበራ ማይክል በቦምብ ተጠቅልሎና ታስሮ ምህረት እንዲደረግለት ሲለምን ይታይ ነበር። ካባ ግን ምንም አይነት ርኅራኄ አላሳየም። ሪሞቱን ተጫነ። ትልቁን የሀገሪቱን ጠላት በዚህ መልኩ ካስወገደ በኋላ ካባ በጸጸት አንገቱን ደፍቶ ሁሉም ሰው በኦዶን ጎሳ ላይ የያዘውን ጥላቻ እንዲተው ተናገረ። እርስ በርስ መጫረሳቸውን እንዲያቆሙና እንደ ሀገር ማሰብ እንዲጀምሩ እያነባ ከተማጸናቸው በኋላ ሽጉጡን ወደ ጭንቅላቱ አዙሮ ቃታውን ሳቡ። ያን ይህንን ሲመለከት በሐዘን ተሰበረ። ገና ከድንጋጤው ሳያገግም ግን ፖሊሶች ቀደም ሲል ያለ ፍቃድ ኮዱን አውጥቷል በሚል ክስ በካቴና አስረው ወሰዱት። ሆኖም ከ2 ቀናት በኋላ ተለቀቀ። ኩባንያው የደረጃ እድገት ቢሰጠውም እሱ ግን ይህንን ዓለማዊ ክብር ንቆ አፍሪካ ላይ የጀመረውን የተቀደሰ ዓላማ ከግብ ለማድረስ በቁርጠኝነት ተነሳ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።